በሩታና በደስታ ዙሪያ እንግዲህ አዳዲስ የሚወጡ መረጃዎች አሉ። እነሱስ ምንድን ናቸው የሚሉትም ማስደመጣችሁ ይሆናል። ሰላም ሰላም ተወዳጆች፣ እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ትናንት ላይ የሰራሁላችሁ ቪዲዮ ነበረ። እሱም ደግሞ ያው ሁለቱን አግኝቶ የአብርሃም ወንድም ሁለቱንም እኩል በሆነ መንገድ ሁለቱን ማናገራቸው ነበረ። ሲያናግራቸው እስከዛሬ እንደው ቢኖር እንደው ሚዲያ ላይ መጥቶ ሀሳቡን አቅርቦ ቢሆን የሚለው ነገር ትንሽ እኔን እንዴት ነው ቢመጣ ኖሮ ምናልባት ነገሮች ይስተካከሉ ቢሆን ብዬ አስቤ ነበር። ግን ደግሞ ያው እሱ ከካሜራ ጀርባ ያለውን ነገር ተናግሯል። ብዙ ነገር ጥሪ ያለው በተለይ እንደሱ ትዳር እንዳይፈርስ ከሚፈልጉት አንዱና ዋነኛው እሱ ነው። ሁለተኛ ቡዜ ነች፣ ታውቃላችሁ፣ ብዙ ዋጋ ከፍላለች። እንግዲህ አሁን ላይ ምንድነው እየወጣ ያለው ነገር የሩታ የውጭ ፕሮሰስ እንግዲህ እንዳለቀና ያው የሚከፈለውን ዋጋ ከፍሎ ደስታ ይዟት እንደሚሄድ እየወጡ ያሉ መረጃዎች አሉ። እውነት ለመናገር ይሄ ነገር እውነት ነው የሚለው ነገር ትንሽ ግራ ያጋባል። ለምን እኛ የምንፈልገው የሩታና የአብርሽን አንድነት ነው። ትናንትናም የሆነ በጣም የሚያስደነግጡ ነገሮች ተፈጥረዋል። በተለይ ደስታን አግተውት እንግዲህ በጣም ጥቃት እያደረሱበት እየደበደቡት ነበር። ይሄ ቢያው መልካም ነው። ለምን በሰለጠነ ጊዜ እንደዚህ ነገር ማድረግ ተገቢ አይደለም። ለምን ሰዎች ቁጭ ብለው ችግራቸውን መፍታት ይችላሉ፣ መነጋገር ይችላሉ፣ ማስተካከል ያለባቸው ነገር ማስተካከል ይችላሉ አይደለም። ስለዚህ ያ ቢሆን መልካም ነው። እንግዲህ ሩታ ደግሞ ፈቃደኛ ከሆነች እና እውነት ከደስታ ጋር ይሄ ላይፉ የሚያስደሳት ከሆነ እኛ ምንም ችግር የለብንም። የእሷን ደስታ የእሷን እንደ አበባ ፈክታ ማየት ነው የምንፈልገው፣ እውነት ለመናገር ማለት ነው። ለምን አንዳንዴ ትዳር የሆነ በሰው ጫና ሰዎች ሆይ ሆይ ስላሏችሁ ሰዎች እንድታደርጉ ስለገፋፋችሁ የምትገቡበት ነገር አይደለም። እናንተ የምትኖሩት ነው ትዳር ማለት፣ ገብታችኋል አይደለም? ከዚህ ዳር እንግዲህ እኛም ልንማርና ራሳችን ልንቆጥብ ራሳችን ልንገዛ የምንችለው ብዙ ነገር አለ። ያው ጥሩ ነገር እየወሰድን መጥፎ ነገር መተው ነው እና ምልላችሁ ፈልጌ ነው። እውነት ሩታ እንግዲህ ይሄ ነገር ተሳክቶላት እውነት እሱ ወዷትና አፍቅሯት በተለይ ደግሞ ልጇን እንደ ልጁ ሊያሳድግ እውነት ማለት ልቡ ፈቅዶለት ነው ወይስ ደግሞ ብቻ እሷን ስለወደዳት ብቻ ነው? ለምን እሷን ወዷት ግዴታ ልጇንም ሊወድና ሊንከባከብ ይገባል። ለምን አንድ እናት ልጇን ነው ምንጊዜም ቅድሚያ የምትሰጠው ከምንም በላይ። እንግዲህ ልጆች ያላችሁ ታውቃላችሁ፣ ለልጃችሁ ነው ቅድሚያ የምትሰጡት ከራሳችሁ የበለጠ። ስለዚህ ያንን ነገር ኃላፊነቱን ይወስዳሉ ወይ? ሲቀጥል ደግሞ ሩታስ እንዴት ነው ወደ ሌላ ሀገር ልትሄድ የምትችለው? ማለት እንዴት ትለምዳለች? አንዳንዴ በሀበሻ ኮሚኒቲ የለመዳችሁት ከማህበረሰብ ጋር በጣም ብዙ ነገር አለ ማለት ይሄ አብሮ ይሄ ማህበራዊ ኑሮ አብሮ መኖር ብቻ ብዙ ነገሮች አሉና እነዛ ነገሮች እንዴት ነው ማለት እንዴት ነው ለምዳ ልትኖር የምትችለው የሚለው ነገር ትንሽ እሱም ግራ ያጋባል። እውነት የምትሄድ አይነት ነገር ከሆነ ማለት ነው። ግን እኔ አሁን ላይ እየታየኝ ያለው ነገር ምንድነው ሁለቱ እንደሚስማሙና ነገሮችን እንደሚስተካከሉ ነው። እውነት ለመናገር መስተካከላቸው አይቀርም። ለምን በነገራችን ላይ የአብርሃም ወንድ በጣም አስተዋይ መልካም ሰው ነው። እውነት ለመናገር ከአብርሃም ጋር ስታነጻጽሩት አብርሃም ያው እንደምታውቁት በንግግር ትንሽ የሚረዳ አይነት ልጅ አይደለም። እንዴት ነው የሆነ ደረቅ ነገር ነው። ለምን ነገሮችን እያወቀ እንዳላወቀ ጥፋቱን ማለት ጥፋት እንዳልሰራ አንዳንዴ ቆይ ሰው ጥፋቱን አምኖ አጥፍቻለሁ በድያለሁ፣ ይሄ ጥፋቴ ነው በቃ እሷን የሚያናዳት ነገር ከሄርሜላ ጋር መሆኔ ነው አይደለ? ከሄርሜላ ጋር ደግሞ መሆን የሚያናዳት ነገር ከሆነ እሷን እኔ ስለምፈልጋት እሷን ማጣት ስለማልፈልግ በቃ እሷ የምጠላውን ነገር መተው አለብኝ፣ የተለየ ልጅ ዋጋ መክፈል አለብኝ ብሎ ማድረግ ይችል ነበር። ግን እሱ ጋር እንደዚህ አይነት ነገር የለም ማለት ይሄ እንዴት ነው ጥፋቱን እና ስህተቱን እያወቀ በቃ ምን ታመጣለች? ወይም ደግሞ በተለይ ደግሞ አሁን ስለወለደች የትም አትሄድም ማየት ነገር ነው። ሩታ ደግሞ እንደዚህ ነገር የምታደርግ ልጅ አለችም። ለምን ተናግራለች። እኔ በብዙ መንገድ ለፍቻለሁ አብረን እንድንሆን፣ ጥፋቱ አንድ አይደለም ተደጋገመ። ምናልባት ይሄኛው የመጨረሻው በጣም ስለጠነከረና የሆነ ኮስተር ስላለ ነው ነገሩ። ይሄን ደግሞ እሱ ማስቆም አልቻለም፣ ራሱን ማስከበር አልቻለም። በተለይ ደግሞ ወንድ ልጅ ታውቃላችሁ የቤት ምሰሶ ነው፣ ዋልታ ነው፣ ማገር ነው። ቤቱን አላደለ ባለቤቱን ማስከበር ያለበት እሱ ነው። ስለዚህ ያን ነገር ደግሞ እሱ ካላደረገ እቺ ምን ማድረግ አለባት? አንተም የራስህን ህይወት ኑር፣ እኔም የራሴን ህይወት ልኑር ነው አይደለ ያለችው። ለምን ይሄን ደግሞ ያለችበት ከዚህ በፊት በጣም በብዙ መንገድ ታውቃላችሁ የፍቺ ወረቀት የተለያዩ ነገሮችን ሲያደርጉ እንግዲህ እዚሁ ከኛው ጋር እንግዲህ ለእኛ ሀሳባቸውን አካፍለውን እንዲሁም አብርሃም ወረቀቱን የፍቹን ወረቀት አልቀድም ብሎ ያው በስንት መከራ እንግዲህ እኛ ሲቀደድ አላየንም። በእርግጥ ያው እንደተቀደደ ነው የሰማ ነው። ግን ደግሞ
እውነት ለመናገር አይደለም ይሄ 80 ተቀዶ ይቀርና የሰው ልጅ በጣም ብዙ ነገር ተደራርጎ ራሱ ፍቅር ካለ ተመልሶ አብሮ ይሆናል። ትናንትና ወንድምየው ብሏል ማለት እናንተ አሁን ያላችሁበት እድሜ ትንሽ አስቸጋሪም ስለሆነ ነው እንጂ ትዳር እንደዚህ አይደለም። አንተ ትብስ አንተ ትብስ አንቺ ትብሽ ተባብላችሁ ተመካከራችሁ፣ በተለይ ደግሞ ልጃችሁን አሁን ላይ ፍቅር ሰጥታችሁ የምታሳድጉበት የእናንተን አላደ ቴንሽን ይፈልጋል ልጁ። ለምን ይሄ አሁን ያለው ጊዜ ራሱ የልጁ ይሄ ታይም ይሄ ዳድ የሚልበት የሆነ ብቻ ብዙ ነገር አለ። ይሄ ነገር ራሱ አብሮ ሆኖ ልጃቸውን ቢያሳድጉ ሰላም ቢፈጥሩ እንግዲህ እያለ ነበረ። እኛም እሱን ነው የምፈልገው። እውነት ለመናገር ግን ምናልባት አብዛኛዎቻችሁ ደግሞ የአብርሃም ወንድም አይደለም እና የቡዜ ባለቤት ነው ያላችሁ ነበር። ቢያንስ አይታችሁ መፍረድ ትችላላችሁ። በጣም ይመሳሰላሉ። ደግሞ የቡዜ ባለን ቢሆን እኮ እኛ ምንም ችግር የለብንም። ዋናው ትልቁ ነገር ሀሳቡ ነው፣ ይዞ የመጣው ነገር ሀሳብ፣ አስተሳሰቡ፣ እርጋታው እስካሁን በእነሱ ህይወት ገብተው ነገሮችን ለማስተካከል ከሞከሩ ሰዎች ዋናውና ዋነኛው ሰው ነው እኔ ብዬ አሁን ላይ ያገኘሁት ማለት ነው። ስለዚህ አንዳንድ ጊዜ ያው እኛ ከሀሳቡ እንጂ ከሰውየው አይደለም ነቀፌታችን ወይም ደግሞ አስተያየት መስጠት ያለብን። ለማንኛውም እርግጠኛ ነኝ ከሰሞኑ ያው እሱም እንግዲህ እንዳለው ትልልቅ ሰዎችንም ሽማግሌዎችንም ልኬ ቢሆን እኔ እናንተ አብራችሁ እንድትሆኑ ነው የምፈልገው። ይሄ ትዳር ተለያይታችሁ ማየት አልፈልግም። እኔ አብሮነታችሁ በጣም የምፈልገው። በተለይ ደግሞ ሩታ ሁል ጊዜ እንደምላችሁ አይደለም ለአብርሃም ቤተሰብ ይቅርና በጣም ክብር ያላት ሰዎች የምታከብር ሪስፔክት ያላት ነገሮችን የምታይበት አንግል የሆነ ከራሷ ማለት ከእድሜው የበለጠች በሳል እና እንቁ ሴት ናት። ለማንኛውም እንግዲህ ብዙ ነገር ይባላል። በተለይ እውነት ደስታ ላይ ትናንት የተደረገው ነገር በጣም ነው የተሰማኝ። ለምን እንዴት የሰው ልጅ መረጃን ያክል ነገር ይዞ ቪዲዮ እየቀረጸ እንዴት ነው እንደዚህ ሊያደርግ የሚችለው? እውነት በጣም ነው ማለት ያንን ራሱ ቪዲዮ ቢያጠፉት ራሱ የሆነ ሰዎች መቀበላቸው አይቀርም እና እንደዛ ልጁ ማሰቃየት እንደዛ መደብደብ የለባቸውም። እርግጠኛ ነኝ እንግዲህ ይሄ ነገሩ ታስታይ ምን ሊፈጠር እንደሚችል አላውቅም። ያው ሁላችንም እንደምናውቀው ወደውና ፈለገው ሲሆን ያው አብርሃምን ለማናደድ የተፈጠረ ነገር እንደሆነ ሁላችንም እናውቃለን። ያው ብዙዎቻችሁ እሷ ላይ ጣታችሁ የምትጠቁሟላችሁ። ለምን እንደዚህ ታደርጋለች? እንደተከበረች ራሷን ማስከበር ትችል ነበረ ምናምን ስትሉ ነበር። ግን እያወቃችሁ እጃችሁን እሷ ላይ አትጠቁሙ። ለምን እሷ በጣም ነገሮች ከአቅሟ በላይ ሲሆንባትና እሱ ነገሮችን ማቆም ስላልቻለ ነው እሷ በዚህ መንገድ ይሄዳችሁ። እንደዛም ሆኖ ግን ያው ሰውን አብሯት እየመጣ አይደለም። ወይዘሮ ሄርሜላ እንግዲህ ደግሞ የምትመጣበት መንገድ በጣም የሚያስጠላ ነገር ነው። ሁሌ አዳዲስ ሀሳቦችን ይዛ የምትመጣው ሁሌ ሄርሜላ ደግሞ የምትጓዝበትን መንገድ አብዛኞቻችሁ እያያችሁ ናችሁ። በተለይ ሁሌ በአዳዲስ ነገር ነው የምትመጣው። በአዳዲስ ነገር ስላችሁ በቃ አብርሃምን ለመወስወስ አብርሃምን የሆነ እስር ቤት ውስጥ ለመክተት የማታደርገው ነገር የለም፣ በእጇ ለመያዝ ማለት ነው። በተለይ ትናንትና አሜሪካ ሀገር ልሄድ ነው በቃ መሄድ አለብኝ ገረመኔ እዚህ ሆኜ ሰላም እያገኙ አይደለም፣ ቢያንስ ርቄ ሰላም ማግኘት አለብኝ ምናምን ነገር የተለያዩ ነገሮችን እያለች ነበር። ግን ይሄ መሆን የሌለበት ሀሳብ ነው። አንድ ባልዳር ወንድን አፍቅሮ የዚህን ያህል መከራ ማየት፣ የዚህን ያህል መሰቃየት፣ የዚህን ያህል ያዙ ልቀቁ ማለት አስፈላጊ አይደለም እና አንዳንዴ ትገርመኛለች የምትመጣው ሀሳብ እና እሱን የሆነ ለመያዝ የምታደርገው ነገር ማለት ነው። ስለዚህ በዛም ወጣ በዚህ ወር እንግዲህ ሁለቱ አብሮ እንዲሆን ሁላችንም እንፈልጋለን። እናንተ ማሰብ አስተያየታችሁን ኮሜንት ላይ አስቀምጡ። ቤተሰብ የሆናችሁ አበረታቱን። ስለምትከታተሉ በጣም አድርጌ ነው የማመሰግነው። ወዳችኋለሁ። ባባይ። ኮሜንት ላይ ሀሳባችሁን አስቀምጡ።